ኢየሱስ ሲናገርበት የነበረ ቋንቋ ምንድነው? ሶስት አይነት ቋንቋ ይናገር ነበር። የኢየሱስ ትክክለኛ ሲናገርበት የራሱ የነበረው ቋንቋ የተወለደበት ቋንቋ ምንድነው? ኢየሱስ ሶስት አይነት ቋንቋ ይናገር ነበር። አረማይ እኔ የተናገራቸውን ቋንቋ አልጠየቅኩም። የተናገራቸውን አልጠየቅኩም። ንገረኝ። ኢየሱስ እኔ አንተን ነው የጠየቅኩ። ኔቲቭ ላንጉዌጁ የኢየሱስ ምንድነው? አይሁዳዊ ነው። የአይሁድ ቋንቋ ነው። አይሁዳዊ የሚባል ቋንቋ አለ። ሂብሩ ነው እንግዲህ አይሁዶች የሚናገሩት። አሁን ምን መሰለሽ፣ በቃ አላውቀውም ማለት እኮ በአጭሩ ቀለል ያለ ነገር ነው። ኖ ኢየሱስ የአይሁድ ነው። የአይሁድ ከዮሴፍና ማርያም አይሁዳውያን ናቸው። የማዘር ታንጉ ሄብራዊ ነው ማለት ነው። ዕብራይስጥ ነው ማለት ነው። እሺ አሁን መረጃ ትሰጠኛለህ? እሺ መረጃ ትሰጠኛለህ? ከኔ መረጃ በፊት እኔ ከማውጣት በፊት እሺ ስጠኝ። እሺ ኢየሱስ ሉቃስ 4:16 አረ ብራዘር እንዴ ምን ሆነ ነው መረጃ አልከኝ? የኢየሱስ ኔቲቭ ላንጉዌጅ ምንድነው? ዕብራይስጥ አልኩ። ኔቲቭ ላንጉዌጅ ኢየሱስ እንግዲህ ዕብራይስጥ ኢየሱስ ሲናገርበት የነበረው ቋንቋ ሳይሆን የጠየቁ ኔቲቭ ላንጉዌጁ ኢየሱስ መጀመሪያ የተወለደበት ቋንቋው ምንድነው ነው ያልኩ። ሬድ ቲም ኔቲቭ ላንጉዌጅ ማለት እንደሆነ ገብቷል። ማዘር ታንግ ማለት ነው ብራዘር። ገባ? ማዘር ታንግ ጎበዝ። ማዘር ታንጉ ምን ነበረሽ? ጎበዝ። ዕብራይስጥ መረጃ ታመጣለህ? መረጃ አምጣ። በቃ ጀነራል የሚባል ነገር የለም ብራዘር። ጀነራል የሚባል ነገር ለምን ወደዚህ ቀየርከው? እኔ እኮ ጥያቄ እኮ ነው የጠየቅኩ። ገብቶኛል። ጥያቄ ይሄን እኮ መመለስ ቋንቋውን ስናቅ ነው። አረማይክም ይናገራል። የኢየሱስ ቋንቋ ጂሰስ ኔቲቭ ላንጉዌጅ አረማይክ ነው። አየው አረማይክ ይኸው እዚህ ጋር ሁለተኛ አረማይክ is the best known as the language of Jesus spoke። ያ እዚህ ጋር መጣ ብዙ ቦታ። ይሄ ዝም ብሎ ተራ ዌብሳይት አይደለም። አየው ፕሮቴስታንትስ የመን ቴዎሎጂስ ዩኒቨርሲቲ ከነሱ ነው። ከፈለክ ይሄንን ቀጥታ ዌብሳይቱ ላይ ገብተህ ማግኘት ትችላለህ። ተራ ዌብሳይት አይደለም። መግባት ትችላለህ እኮ አልኩህ። ያው ውሰደው ስክሪንሾት አድርገና ውሰደው። መውሰድ ትችላለህ። አሁን እሱ አይደለም ያጣላል። እንምጣ በቃ እንምጣና ምን እናደርጋለን መሰለ ወዳጄ፣ ከፍ ስንል አሁን በአረማይክ ቋንቋ አረማይክ ዲክሽነሪ ታውቃለህ? አረማይክ ዲክሽነሪ ታውቃለህ? አረማይክ ዲክሽነሪ ልክፈት። ቆይ በቃ እንክፈት። ዲክሽነሪ አይደለም እኔ ራሱ ልክፈት እዚህ ጋር። እሺ ዲክሽነሪ ግን አይደለም። እሺ ያው ዲክሽነሪ። እሺ በቃ እንዳንተ ልበል። ያው ዲክሽነሪ እንዳንተ ልበልና እስቲ ፔኖና ቀበለኝ። ሞኝ ነህ እንዴ ኢብራሂም? እሺ ተውኩት በቃ። ያው እሺ ያው አይ ሞኝ አይደለም። ሞኝ ነኝ ካልክ ቀጥል። ሞኝ ካልኩ እሺ ሞኝ ነኝ። እሺ በቃ እሺ ሞኝ ነኝ። እሺ ልቀጥል። ያው ስማርት ዲክሽነሪ ያው ከዛ አረማይክ ዲክሽነሪ ያው እዚህ ጋር እንደምታየው ፊት ለፊት መጣ። ይሄን የዚህ እሺ ተው ችግር የለውም። አንዴ ሎድ እያደረገ ነው። እሺ ምንድነው ፖይንት? wait a minute አንዴ ከአረማይክ ዲክሽነሪ ላይ አላህ ማለት ኢላህ ነው የሚለውን ልታሳየኝ? ኢላህ ማለት አላህ የሚለውን ልታሳየኝ ነው? አንድ ጊዜ አንዴ ተረጋጋ። እሺ ይሄው አረማይክ ዲክሽነሪ አየው
አረማይክ ዲክሽነሪ በጣም ጥሩ አሁን እዚህ ላይ ይኸውልህ ሰርች ባሩ ላይ እንሄድና ምን እንጽፋለን ጂ ኦ ዲ እንጽፋለን ይሄው ከዛ ሰርች እናደርጋለን ሰርች ስናደርገው ምን ይመጣልናል ይሄው ቃላቱ ይሄ ነው ፕሮናውንስ እንዴት ነው የሚደረገው እስቲ አንብብልኝ ፕሮናውንስ እንዴት ነው የሚደረገው ያንብበው እሺ አ ከዛ በኋላ ላ አንብበው አንድ ላይ አንብበው አ ከዛ ማል ላይ ካፒታል ስላለ አል ማለት ዘ ማለት ነው ላ ማለት ደግሞ አንድ ወርድ ላይ ካፒታል የሚል ደግሞ ና ከማግባት አንዴ ቆይ ሬድ ቲም አንዴ ችግር የለም እንዴት አልብዬ ከዛ በኋላ ላ ማለት አሁን ያነበበው እንዴ ስሙ ጎ ዲ እንደዚህ ነው የሚነበበው እድሉን ሰጠኛለህ ብራዘር እድሉን ሰጠኛለህ ዲ ሂድ እድሉን ሰጠኛለህ እንደዛ ያነበበው አንዴ አንብብ ኦኬ አንብብ ለምን ነው በካፒታል ስሞል ካፒታል ስሞል ካፒታል የተደረገው እሱ ሌላ ታሪክ ነው እስቲ አሁን መጀመሪያ አንብበው ንገረኝ ሞር አንዴ አንብበው እባክህ ላ አ ላ ጎ ዲ ላ ጎ ዲ አ ጎ ላ ማለት ማለት ነው ላ ማለት ደግሞ እሺ ኦኬ ላህ ምንድነው እሺ ንገረኝ ችግር የለም ንገረኝ ላህ ማለት ሙንጋድ ማለት ነው ኢየሱስ የሚያመልከው አምላክ ማለት ነው አይደለ ሙንጋድ ኢየሱስ የሚያመልከው አምላክ ማለት ነው አርማይክ ነው ላህ ማለት ሙንጋድ ነው ይሄው ስለዚህ ኢየሱስ የሚያመልከው አምላክ ሙንጋድ ነው ያልከኝ ተስማምቻለሁ ተስማማው ኢየሱስ የሚያመልከው አምላክ ሙንጋድ ነው ብሎኛል ይሄው ተስማማን በግድ አላህና አርማይክ እኮ ነው ብራዘር አርማይክ እኮ ነው በአርማይክኛ አላህ ተጻፈ በአርማይክኛ አላህ ሲጻፍ አረ በአርማይክኛ ጋድ የሚለው ቃል ነው ወዳጅ ጋድ የሚለው ቃል እሺ ቆይ ላምጣ ዮሐንስ ወንጌል ላይ ነው አንዴ ምን አጨናነቀኝ አንዴ ዮሐንስ ወንጌል ላይ ለምጣ ቆይ አረ የለም አንዴ ዮሐንስ ወንጌል ላይ አርማይክ አንዴ እየከፈስኩ ነው ባስ ይሄው ለምጣ ለኛ ቀላል ኮኖሪ ቲምዬ ጎዲ ማሻአላ አንተ እሺና ዮሐንስ ወንጌል አየው ምዕራፍ 17 ይኸውልሽ አል ፕላስ ኢላ አላ አንዴ ሬቲም አንዴ ቆይ ተመጣጣ እሱ የከፈተው ደግሞ ላሳየችሁ ተመጣጣለ ቆይ አንዴ ቆይ ሬቲም አንዴ ዮሐንስ ወንጌል ነው እሺ ዮሐንስ ወንጌል ዛሬማ በዚህ ነገር ባንዴ ዮሐንስ ወንጌል ላይ እንምጣ ያው ሙንጋድ እኮ እንደሆነ ነገርከኝ እኮ የኢየሱስ አምላክ ሙንጋድ እንደሆነ ነገርከኝ ምን ቸገረኝ እኔ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ይሄው ዮሐንስ ወንጌል የተጻፈው በምንድነው በግሪክ ነው ወይንስ ኢየሱስ ሲናገር የነበረው ቋንቋ ኢየሱስ የሚናገረው ቋንቋ አረማይክ ነው ተስማማን እኮ በቃ ያው በራሱ ሙንጋድ የኢየሱስ አምላክ ነው አለን በራሱ አፍ ንገረኝ ውሸት ቢሆንም በራሱ አፍ ነው ያለው እሺ አሁን እንከተል ቆይና ንገረኝ ቆይ አንዴ ቆይ ተረጋጋ አንዴ but this is the high the life ማለት ነው which is eternal አለ ኦኬ ይኸውልህ ስፔሊንጉን እዚህ ጋር ሰዎች ኢቭን ብዙ ባመጣው እንኳን ቆይ አንዴ that might know that you alone are ዘምን አለ በአረማይ ቋንቋ አሎ ምን አለ አሎ ምን አለ አል አሃ እሺ አል አሃ እዚህ ጋር ነው ደብሊው ሆም አል አሃ እዚህ ሰውዬ ዕውቀት በደንብ ይውጫ በደንብ ይው አል አሃ
ስለዚህ አሁን አረማይክ ቋንቋ ላይ የዮሐንስ ወንጌል ላይ ያለመጠ ነው። ያው ወላሂ ነው ማለት ዮሐንስ ወንጌል ያው ማኑስክሪፕቱ የምንድነው? የእናንተ ማኑስክሪፕት ነው። ያለመጠ ያለው ማኑስክሪፕቱ ላይ ነው። አይመልከቱም። አልአሃ ኢየሱስ የሚያመልከው አምላክ ነው። አልአሃ እኮ ኢየሱስ የሚያመልከው ማለት ነው። ኢየሱስ የሚያመልከው ነገርኩህ እኮ አሁን ይኸውልህ ምን አደረግክ መሰለህ? እኔ ጋር እንዲህ አይነት ነገር አሁን ስታመጣ ትንሽ አይደብርም? ምን መሰለህ? አሁን ቆይ ኢየሱስ የሚያመልከው አምላክ ይኸው እኮ ነው። እኔ እኮ አይደለሁም። ይኸው በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተ ያልከው አልአሃ ያልከው ማለት ነው። በዚስ ይሄ እውነተኛ አምላክ ብቻ ነው ከአንተና የላከው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች ያለውን እውነተኛ አምላክ ለሚለው የተጠቀመው አልአሃ ሙንጋድ ያልከው ማለት ነው አንተ። ስለዚህ ኢየሱስ የሚያመልከው ሙንጋድ ነው ማለት ነው። ተስማማን። በቃ ችግር የለውም። እዚህ ላይ አሁን እስቲ ይኸውላችሁ ደግሞ አሁን አንድ ጥቅስ ሰጠዋለሁ። ከዚህ መጣ ከዚህ ስክሪፕት ላይ አይ በቃ ምን አለ እኮ አንዴ ኤን አድም አልሃ ይሄ ሙንጋድ ነው። አልሃ ቆይ እሺ ማርቆስ 15:34 ነው። ኤን ሙንጋድ ነው አይደለም? እሺ ማርቆስ 15 መጀመሪያ ንገረኝ። ይሄ ሙንጋድ ነው አይደለም? ማርቆስ ኢብራሂም ጭቅጭቅን ያልወድም በእናትህ አሁን ማርቆስ 15 መጀመሪያ ቀደም ያልከውን ድገመውና እዛን ይሄ ሙንጋድ ነው አይደለም? ብራዘር ማርቆስ አይ ድገመው። የትም አይደለም። አትድከም። ይሄ ሙንጋድ ነው አይደለም? መጀመሪያ ንገረኝ። እባክህ ወንድም አለም እስቲ ምን ታደርግ? ይሄ ሙንጋድ ነው። ማርቆስ ይኸውልህ አሁን የአረማይክን አመጡ አይደል? ማርቆስ 15:14 አውጣ። ማርቆስ 15:14 አወጣላለሁ። ይሄ ምንድነው? ሙንጋድ ነው አይደል? ማርቆስ 15:14 ትክክል ነህ። ማርቆስ 15:14 ብቻ ሳይሆን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሙንጋድ ነው ወይስ አይደለም? ይሄ እዛ ላይ ይደላለው። ይሄ የጀመርነውን እንጨርስና እንሂድ። ሲጀመር አላህ እንደዚህ አይጻፍም። ኦኬ በዕብራይስጥ በእና በአረብኛው አላህም እንደዚህ አይጻፍም። ችግር የለውም። ለኔ ባይዘው የስፔሊንግ ልዩነት ስላለ ይሄ ምን ይላል? ይሄ አልሃ እሺ አልሃ ነው ወይስ አልአሃ? እንዴት ነው? እሺ አልሃ ልበልን። ችግር የለም። እሺ ኦኬ ሌትስ ቢካም ስሙል እንትን ካልም እናድርገው። እዚሁ ላይ ና አሁን እዚሁ ላይ ና በቃ እዚህ ላይ ኖ አንዴ እሺ ይሄን ከፍታል አለበለዚያ እኔ ከፍቱላል ባነበብክበት አፍ አንዴ ይሄንንም አንብበው እኮ አንብብልኝ። እኔ ለምን ታስጨንቀኛለህ? እኮ ለአንብበው ራሱ ነው የተለየ ቃል የለውም። ይሄው ራሱ ነው እዛ ላይ የተደገመው። ይሄው ራሱ አንብበው እንዴ እና ከፈት እስቲ። ይሄው ራሱ ነው እዛ ላይ የተደገመው። ይሄው ራሱ ነው አንብበው። ይሄው ፕሮናንሴሽን እኔ መክፈት ይችላል ባይዘው ትልቁ ላይ ሆኜ ራሱ መክፈት ይችላል። ግን ለመግባባት የምናወራው ሬቲም ወላሂ ነው ማለት ለመግባባት ዕብራውያን ላይ ሂድ አንብብልኝና በመረጃ ነው። ዕብራውያን ላይ ሂድ። እሺ እሺ አረማይኩን ነው ከፍተው አረማይኩን ነው። እሺ እሺ አረማይኩን ክፈት። አረማይክ ባይብልን ከፍታለን አንዴ። እሺ ማንን ነው የምታመሰግነው? ወንድ ልጅ አይሰጠውም። ጌታ ኢየሱስ ክርስቶስ ነው። በሰማይና በምድር ሙሉ ስልጣን ተሰጠኛል። ገብቷል? He's master, Lord of Lords. He's Lord of Lords, brother. አሁን ቀጥል። እሺ ቆይ ስትለቅ ውይይት ላይ ሆነናል ብዬ ያወራን ስለሆነ ሎርድ ኦፍ ሎርድ አይ የአማልክት አምላክ አለና አንዴ እሺ አንዳንድ ያሁኑን ለምን አስከፍተውም? እኔ ባይዘው ካልከፈትኩ አልከፍተዋለሁ ወይስ? አረ ልከፍትልህ ነው፣ ወላሂ ልከፍት ነው። ቆይ ተረጋጋ። ምን ሆነ ነው? እሺ ተረጋጋ። አረማይክ እሺ ይኸው አየው ከፍቻለሁ። እሺ ስንት ምን ልክፈትልህ?
ምን ላይ ልግባ? ማቴዎስ፣ ማርቆስ፣ ሉቃስ፣ ጆን የትኛው ላይ? ማርቆስ ልግባል። ማርቆስ 15 ገባኝ። ማርቆስ 15 ኦኬ 16 ላይ ያለው ያው ከ8 በኋላ የለውም። እሺ ይቅርታ ተጨምሮ ነው 15 30 እሺ 34 እሺ ምንድነው የሚለው አማርኛ ውስጥ ታነብልናል? እስቲ ወደዚህ አድርገው ይሄው እሺ ነው ቁጥሩን አሳይ 34 እሺ ያው 34 ኦኬ እሺ አንብቡልኝ። አንተ እኮ ነው ያመጣው። ያው አንብበው። እሺ አላህ ይሄ አንብበው። ያው እዚህ ጋር እንግሊዘኛውን አንብበው እስቲ። አዎ ሂድ ከሱ ወደ ጎን which is የምትለው አለ እሷን which is አላህ ያለ ለማ ሰበቅታን ያለ ይሄ ምንኛ ነው? አረማይክ ምን ማለት ነው? አምላኬ ስለምን ተውከኝ ማለት ነው ብሏል አይደለ? አዎ ማን እኮ ይሄ አምላኬ ብሎ የተጠቀመው ምንድነው? ብሏል አላለም? ብሏል አላለም? አለ እኮ ይኸው ራሱ ላይ መረጃ መጣ ያ ጀማ። እሺ ብሏል ካልከኝ ቆይ ችግር የለውም። ማን ያለው ራሱ ላይ መረጃ አላህ እኮ አላህ አላለም ኢየሱስ። አዎ እኮ ይኸውልህ ቆይ ብሏል አላለም? ቆይ እኮ ማለት ነው እኮ ተስማምቻለሁ። እሺ የት ሆኖ ነው? ምን ላይ ሆኖ ነው ያለው? ምን ላይ ሆኖ ነው? ምን ላይ ሆኖ ነው አላህ ያለው? መስቀሉ ላይ ሆኖ ተብሏል። አሁን ጥያቄው እሱ አይደለም። እዛ እያወራን አይደለም ተብሏል ነው መስቀሉ ላይ ሆኖ ነው። ኦይ አሁን ርዕሳችን ስቅለት ነው ወዳጄ፣ ስቅለት ነው ወይስ ስም? መስቀሉ ላይ ሆኖ ነው ተብሏል አይደለም? አልሰማም። ዳይቨርት አታረገውም። ወላሂ አልሰማም። አላሂ ያለው አላህ ምን ላይ ሆኖ ነው ያለው? ምንም ላይ ሆነ ችግር የለብኝም። እኔ ለምን ጫማ ላይ ሆኖ አይልም? እኔ ምን አገባኝ? አሁን ስሙ ላይ በስራ ታውራ በስራ ጫማ ላይ ሆኖ አትበል። በስነ ስርዓት ምን ላይ ሆኖ ነው? እሺ ርዕሳችን አይደለም። አመጣልኝ ርዕሳችን ኢየሱስ እኮ አምላክ አንተ ነው ያመጣው። ርዕሳት እኮ ማስረጃ አንተ ምን ሰጠኝ መሰለህ? አንተ ማስረጃ ብለህ ይሄ ምንድነው ብለህ አንብበው አልከኝ። ገባኝ። እሺ ይሄ አሁን አላህ ነው። እስቲ አንብበው አንዴ አንብበው። በቅድሙ መሰረት አንዴ አንብበው። አሁን ተይዛል እኮ ቀለበቱ አላህ እኮ ችግር የለም አላህ ብሏል። ኦኬ ስለዚህ አላህ እንግዲህ አምላኬ ለሚለው ቃል አላህ የነበረው ቃል ልብ አድርጉ። አላህ የነበረው ቃል ኬ ሲሆን አላህ ሆነ። ተግባባን? በዕብራይስጥኛው ስንመጣ ደግሞ ኤሎሃ የነበረው ኤሎሂ ሆነ። ምንም ጥያቄ የለውም። ተግባባን? ወይ ደግሞ አሁን ደግሞ አላህ ኖ አሁን ይኸውልህ አይቼ በቃ አሁን ይኸውልህ እኔ ራሱ የትም አይደለም ይኸው መጣው። አላህ ያለው ኢየሱስ ክርስቶስ አላህ ነው ያለው ወይስ አላህ ያላህ? ይሄ አላህ ማለት እኮ አምላኬ ሲሆን ወዳጄ አምላኬ ማለትና አምላክ ማለት ሆኖ ነው ያለው። ሆኖ ነው ያለው። የትም ላይ ሆነ የትም አይመለከተኝም። የትም ላይ ሆነ ስም ላይ ነው ያለ ነው። አሁን ስም ላይ ነው። የትም ላይ አይመለከተኝም። ርዕስ አልቀይር። ስቅለት ነው ወሬያችን ስቅለት። እሺ ስምንቶ በቃ ስሙን ተሸንፏል። እሺ ስቅለት ላይ እንግባሽ። ኢየሱስ ተሰቅሏል ብለህ ነው የምታምነው? በቃ ስቅለት ላይ ከሆነ እኔ አይመለከተኝም። ስም ነው አሁን ስም ነው እያወራን ያለ ነው። ስም ነው እያወራን ያለ ነው። ስለ ስም ነው። ስሙ ከበደኝ። መረጃ በራሴ ላይ ያመጣው ይብሮ ይቅርታ በጣም ብሎ ስቅለት ላይ ካልከኝ አይ በቃ ተሳስቻለሁ በልና ስቅለት ላይ ኢየሱስ ክርስቶስ አራማይክ ተናጋሪ ነው አልከኝ። እሺ አልኩ። ኢየሱስ ክርስቶስ አራማይክ ተናጋሪ መሆኑን ማስረጃ አንተ አመጣ። ምንማን ብለህ ኢየሱስ ክርስቶስ ለአላህ የሚለውን አሳየኝ ከባይብል ማለት ነው። አራማይክ ከዛ እስቲ በጣም ጥሩ አራማይክ ባይብል ላይ ትሄድና ደግሞ ማርቆስ ያለውን
አውጣልኝ አልኩ አወጣልኝ ከዛም በኋላ አንብቦ አልኩ አነበብክ አላህ ያላህ ይላል የት ጋር ሆኖ ነው ያለው ይሄንን እንናገር አልኩ ጥሩ እሺ ማርቆስ ማን ይጻፈው እሺ ማርቆስ ወንጌል ማን ይጻፈው እንደዛ እኮ በቃ እንደዛ ነው ስቅለቱ ማን ይነገረሽ ስለ ስቅለት ማን ይነገረ ማን ይነገረ የአይን ምስክር አላህ ኢየሱስ ክርስቶስ ያለው የት ሆኖ ነው እሺ እኔ አላህ ያላህ የሚለው ተስማምተናል ያ ጀማ በቃ ልብ አድርጉ አላህ የት ሆኖ ተናገር በእናትህ አንተ ወጣት ልጅ ነህ ያንገነ አንተ ደግሞ አርጅታል ያው ትልቅ ሰው ነህ ስለዚህ ረጋ ብለን እናውራ ስለዚህ ምን እናረጋለን መሰለህ እሺ አሁን ተረጋጋና ነው እሺ አንዴ ምን ላይ ነው ያለው እሺ በቃ እሺ እንደው ካንተ ልሻል በቃ ካንተ ልሻል በቃ ልመልስልህ ካንተ ልሻል በቃ ልመልስልህ ከድሮም መስቀሉ ላይ ሆኖ ነው የተናገረው እዚህ ጋር እንደ መጽሐፉ መስቀሉ ላይ ነው ሆኖ የተናገረው እሺ ምን ይፈጠር በጣም ጥሩ ስለዚህ አላህ ያላህ በአረብኛ ሚኒንጉ ምንድነው እስቲ አምላኬ አረብኛ ላይ ደግሞ እንሄዳለን ቆይ አረብኛ ባይብል ሬዲ ነው ሁሉም ነገር እሺ ሜቢ ሌተር በአረብኛ ሳይሆን በአረማይክ ማለት አረብኛ ባይብል ላይ ደግሞ እንሄዳለን ቆይ ተረጋጋ አንዴ መረጋጋት ባህሪ ይኑርህ ኒው ቴስታመንት ማርቆስ ነው አይደል ያልከው ይሄው ማርቆስ ወንጌል እኔ በአረብኛ ሳይሆን በአረማይክ ማለት ነው ብራዘር ከዛ ኦኬ በአረማይክ እሺ ቆይ ከዛ በኋላ ለወይኛው ጋር ትሄዳለህ ምን ችግር አለ Jesus only did good things ይሄ ደግሞ ቆይሽ ተሳስተ ነው በቃ ተሳስተ ከሆነ ተመለስኩኝ እሺ በአረማይክኛ ላይ ጠየቀኝ በአረማይክ አምላኬ ማለት ነው እሺ አምላኬ ማለት አላህ ዲክሽነሪ ጎበዝ ጎበዝ ደግና እኮ ነህ አሁን ቀደም እንግዲህ ምን አለ መሰለህ በዲክሽነሪ ብራዘር በዲክሽነሪ ያሳየ እኮ ነው ተረጋጋ ያው በቃ አሁን ቀለበት ውስጥ ገብታል ሬድ ቲምዬ በቃ እንግዲህ ሁሉም አይቷል ችግር የለም እሺ እናመሰግናለን እንደ ስፕሪት ዊንድ ነው I am a wind yeah you are a wind yes. Okay God 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 አረኔ ጋድን አይደለም ሰርች አድርግልኝ ያልኩት ምን ሆነ ምንድነው ሰርች ማድረግልህ ምንድነው ታዲያ አላህ ያለው ምን ማለት ነው ሲኔው አልኩ አምላኬ ማለት ነው አላህ ያላህ እኮ እሱን አላህ ያላህ የሚለውን ጻፈው እሱን አረማይክ መጻፍ አልችልም እኔ ይቅርታ አንተ መጻፍ ትችላለህ ትጽፋለህ ኮፒ ፔስት አድርገው እሺ ከደሞ ኮፒ ፔስት እናድርገው እሺ ኮፒ ፔስት እናድርገው የታለ እዚህ ጋር አረማይክ እሺ አማርኛውን እናንብበው እሺ ወይስ ወደዚህ ያለ መጀመሪያ አንዴ እሺ ታግዘኛለህ እስቲ የትኛው ነው እሺ ዳገዘብ የትኛው ነው አላህ ያለው እሺ የትኛው ከስር 34 ሰር ወደ ታች አንድ ወደ ታች እኮ 34 ነው እኮ እሺ የትኛው ልንካ ይሄው ማይ ጋድ አየህ ይሄው ማይ ጋድ እኮ እቺ ማይ ጋድ አላህ አየው ያስቀምጣል ኢየሱስ ክርስቶስ ማይ ጋድ አለ ያልከኝ እሺ አላህ የምትለው ኮፒ እሷን ውሰዳት ነው የት ነው ወስደህ እኮ አረማይክ አይደለም እኮ አረማይክ ፕሮናውንሴሽን ያስቀምጠው ኮፒ አድርገው ቆይሽ ይሄ ኮፒን አድርጌ ምን ያደርግልኛል ይሄ ፕሮናውንሴሽን ነው ወዳጄ ምን ሆነ ነው ከዚህ ውስጥ ቃሉን ካወቅከው አሳየኝና ላድርግልህ የትኛው ነው ከዚህ ውስጥ ቃሉ ኮይኒ ልክፈት አባቴ ላፕቶፕ ልክፈት በቃሽ ገብቶኛል ላፕቶፕን ብትከፍተውም ከዚህ ውጭ አታመጣም ያው ያለው ነገር ምንድነው አላህ ለማሰበቅታኒ ያለ my god why have you spared me ለምን ተውከኝ አያችሁ አላህ የሚለው my god ነው ያለው ኢየሱስ አምላኩን አላህ ብሎ ነበር ሲጠራ የነበረው አረተው ይሄ ማለት በልዲ እኔ ቆይ እዚህ 436 ሰው አላህ እንደዚህ ነው ዲስፕሌይ ነው የሚጻፈው
አሁን ይኸው እንትን ለህጃ ዲያሌክት የሚባል ነገር እንደዚህ ነው ዲያሌክት የሚባል ነገር ታውቃለህ? ወይ ችግር የለውም። አላህ እንደዚህ ነው የሚጻፈው። አንዴ ተረጋጋ። ባይ ዘ ዌይ ይሄ ምንድነው? ፎኒክ ፋላሲ ፎኒክ አትስራ በእናትህ። ቆይ አንዴ ትክክል ነህ። በቃ አንተ እኔ ተሳስቻለሁ። አሁን ወደ አንዴ እኔ ተሳስቻለሁ። ቆይ አንዴ ተረጋጋና እንደዛ አይደለም የምትለው። ሶሪ በል እሺ። በቃ እኔ ተሳስቼ ሁሌ ስህተት ነኝ። እኔ ሁሌ ስህተት ነው። አሁን ጥያቄን ብቻ መለስ። ኦኬ ሶሪ በል እንዴ። በቃ እኮ ሶሪ እያልኩ እኮ በቃ ስህተት ነው። እኔ ያወራሁት መጽሐፉም ስህተት ነው። እኔም ስህተት ነን። አላህ የሚለው ማይ ጋድ አይልም እና ስህተት ነው። ተሳስተናል አንድ ላይ። ስለዚህ አሁን መጽሐፉም እኔም ይቅርታ እንጠይቃለን። ተሳስተናል ሁላችንም። አሁን አየህ ዲሲቨር ባይ ዘ ዌይ ካንተ ጋር አውራ እንደዚህ ዲሲቨር የምታረግ ከሆነ እንደዚህ የምታረግ ከሆነ አላውራ ተዋ ታዲያ ላውራ ማይ ጋድ አንተ አረ እንዴ አንዴ ተረጋጋ። ዲያሌክት የሚባል ነገር ታውቃለህ ወይ አልኩ። ዲያሌክት ታውቃለህ? ስለ ዲያሌክት የምታውቀው ነገር አለ? ስለ ዲያሌክት የምታውቀው ነገር አለ? አሁን ምን እያወራን ነው? ዲያሌክት ማለት ምን ማለት ነው? እስቲ ንገረኝ። ዲያሌክት ታውቃለህ? አላውቅም። በጣም ጥሩ። አው ዘይ ማለት ነው። የነገር ዘይ አንዴ ማታውቀውን ላስተምር አንድ ጊዜ። ዝም በልና ነው የምታዳምጠው። አላውቅም ካልክ መማር ነው ያለብህ። ስለዚህ ዲያሌክት ማለት ዘይ ማለት ነው። ያነጋገር ዘይ ይባላል። አሁን እሱን አላልኩም። ቆይ ተረጋጋ። ማታውቀው ሲሆን እኮ ዝም ነው የሚባለው። ዝም ይባልና ይደመጣል። ዕውቀት ይሸመታል። እሺ፣ ስለዚህ አሁን ዝም በልና አዳምጠኝ። አላህ የሚለው ንግግር እዚህ ጋር በአረብኛና በአረማይክ በሴሜቲክ ቋንቋ ሶስቱ ሴሜቲክ ቋንቋ ናቸው እንደምታው። አረማይክ፣ ሂብሩ እንዲሁም አረብኛ ሴሜቲክ ቋንቋ ናቸው ሶስቱም። ግን አላህ በሚለው ቃል ሶስቱም ተመሳሳይ ዲያሌክት ቢኖራቸውም ትንሽ የተወሰነ ልዩነት አላቸው። ለምሳሌ በዕብራይስጥኛ ኤሎሃ ማለት አምላክ ሲሆን በአረማይክኛ አላህ ወይ ደግሞ በአንዳንድ ዌስተርኖች ኤሎህ ተብሎ ይጠቀመዋል ወይ ደግሞ አላህ ይሉታል። በአረብኛ አላህ ይለዋል። በብዜት ሲሆን ደግሞ በዕብራይስጥ ኤሎሂም ተብሎ ይጠቀማል። በአረብኛ ብትመጣ ኢላህ ተብሎ ይጠቀማል። ተግባባን? ስለዚህ ይሄ ምንድነው የዘዬ የዲያሌክት ልዩነት እንጂ የስም ልዩነት አይደለም። ተግባባን? ሰዎች ዝም ብላችሁ ይሄንን ልጅ ባይዘው ሪከርድ እየተደረገ ይሆናል። ትዝብት ራሱን እንግዲህ ለትዝብት ሲትል በጣም ነው የሚገርመው። እሺ ጥሩ። ምንድነው እስቲ አሁን የታዘብከውን ከመሃል ንገረን እስቲ። አሁን ወደኛ ደግሞ እንሄድና ቅድም ያመጣውን ሙንጋድን አምጣው እስቲ አንዴ። ቆይ መጀመሪያ አረብኛው ላይ ልሂድና ሙንጋድን ታመጣዋለሽ። እሺ ሙንጋድን አምጣው አንዴ ሙንጋድን ታመጣው እባክህ ከይቅርታ ጋር ሙንጋድን አምጣው አንዴ። ሙንጋድ ያልከውን አንጣ። ሚትህን አንሳ። ሬቲ ሚትህን አንሳና በስርዓት አውራሺ። ኢብራሂምን ለመተቸት አትሞክር። ኦኬ ኢብራሂምን እንኳን ካንተ ጋር አይደለም ማንም እሱን አይችለውም። ለመተቸት አትሞክር። እሱን ዝም በይ አንተ ለዚያ አዳምጥ። ኖ ነጥብ እንዳትጥል። ቆይ ሰብሪ እዚህ አራት ካረክሽኝ እኔ እወጣለሁ ማለት አንተ እነሱ እወጣለሁ ዝም ብለሽ ግን አዳምጥ። ይኸውልህ እነሱ እንዲገባቸውና አንተ ነጥብ ለማስጣል ሳይሆን መሞከር ያለብህ እኮ አንተ ለራስ እንዲገባህ እንጂ ለሌላው ሰው ተው። ሌላው ሰው ይማራል በራሱ። መጀመሪያ እኔ አውቄ ነው ሰው እንዲያውቅ ማድረግ ያለብኝ። ስለዚህ አንተ እነሱን ተዋቸውና ለራስ በደንብ ተማማር ማለት ነው። ያሳይ በመረጃ እንትን በመረጃ ያሳዩ በስርዓት ማለት ነው። ስርዓት ባለው መልኩ ቀጥል እኮ አመጣለታለሁ። እሺ አንዴ በቃ ከፈትኩት ደስ ሲል ዘኝኮ እሺ አንድ ጊዜ ምን እናደርጋለን መሰላችሁ? ያው ዘፍጥረት አንድ ነው። እሺ ተኩዊን ምን ይላል? ሬድ ቲም ከኔ ጋር ነው። እሺ ፊል በድኢ አለ በመጀመሪያ خلق አለ ፈጠረ። ምንድነው ያልከው ቅድም? ላህ خلق ላህ السماوات والارض አረብኛ አይደለም ብራዘር አረብኛ
ይሄው አረብኛ ባይብል ነው። ቆይ ላህ خلق ላህ ቆይ አረ መልሽኝ አሪዲ ብራዘር ይሄ ምንድነው የሚለው? ይሄ ምንድነው? ቆይ ይሄው ላህ አየው ላህ የሚለውን ቃል ይሄው መጽሐፍ ቅዱስ ላይ ላህ ይሄው ላህ አለ። ይሄው ላህ ይላል አንተ መሰረት አየው። ይሄንን አላህ ተቀበሏል። ይሄንን አላህ እሺ እኔ የምቀበለው ይሄንን አላህ እሺ ይሄው እኔ የምቀበለው ይሄንን አላህ ነው። እሺ ይሄው መጽሐፍ ቅዱስ ላይ ያለው ይሄንን ቀበለው። አሁን እኮ ለምን ተሯሯጥብኛለህ? በእናትህ አሁን እና እዚህ ጋር በቃ ምንድነው ይሄው አሁን እዚህ ላህ ማለት ይሄው ከኢብራሂም ጋር ባይዘው መወያየት የማይቻሉ በዚህ ምክንያት ነው። አሁን ና ይሄንን ይኸውልህ ከምን ላይ ነው ያመጣው መረጃ? ትልቁ ላይ አድርገው አንዴ። እሺ መረጃን ከምን ላይ እንደመጣ እናያለን። ይሄ ምንድነው መረጃ? ምንጭ መጀመሪያ ምንጭ አምጣ ወይ መዳረቅ ይኸውልህ ይሄ ምንጭ አምጣ መጀመሪያ ምንጭ አምጣ። አልሰማም። መጀመሪያ መነሻችን ምን ላይ ነበር? መነሻችን ምን ላይ ነው? መነሻ ምናምን ምንጭ አምጣ። መረጃ ከምንድን ነው ያመጣው? ከየት ነው ያመጣው? የጠየቅኩ ምን አሁን ምንም አልሰማም እኮ ነው ያመጣው። አልሰማም፣ አላዳምጥም። መረጃ አምጣ። ከየት ነው ያመጣው? እነግርሃለሁ እኮ አልኩህ። እሱ መጀመሪያ ያሳይ። አልሰማም። መረጃ ያሳይ መጀመሪያ። እነኚህ ሁሉ ሪፈረንሶች ናቸው። ባይዘው መረጃ ከየት በስመ አብ ግንስ ዊኪፒዲያ መረጃ አይደለም እንዴ? ምን ሆነ? ዊኪፒዲያ ላይ ገብቼ ኢየሱስ ሚስት እንዳገባ አመጣላለሁ። ኢየሱስ ሚስት እንዳለው አመጣላለሁ። እኔ ላምጣልህ ደግሞ። ኦኬ ቆይ ዊኪፒዲያ ላይ ገባና አላህ ሁለት ቀኝና ግራ እጅ ያለው አይደል? እንደዚህ በስራ ስትናገር በደንብ ነው ዘርፍ የለውም አላልኩም። ትክክል ነህ፣ አልተሳሳትክም። ቀኝ ሁለት ቀኝ ነው የለውም። ታውቃለህ አላህ መግቢያና መውጫ የሌለው ድህን ነው ላለ እሱንም አመጣለሁ። ስድድቡን አርፈህ ተናገር። አሁን ተከተለና ይቅርታ ምህረት ለመሰዳደብ አይደለም የመጣሁት። ቆይ እኛ ከዚህ ላይ ማንቀበለውን ነገር እያመጣ ይኸው ለምሳሌ አሁን እሺ አሁን እናመጣለን። ይኸው ምን ይላል መሰላችሁ? ጉግል እኛ አይደለም some theories and claims suggest that Jesus may have been married to ሜሪ መግደላዊት ማርያምን አግብቷል ብሎ የሚያስቀምጥ ጉግልን ይዘህ አምጥተህ ከዚህ ላይ መረጃ ካቀረብክ ይሄንንም ትቀበላለህ። ሳትወድ በግድ ትቀበላለህ። ይሄንንም ሳትወድ በግድ ትቀበላታለህ። ዊኪፒዲያ አየህ፣ ዊኪፒዲያ ያላም ፒክቸር አሁን አመጣላለሁ። ያላም ፒክቸር ቆይ ዋው እኔ ወርዳላ እኛ ባለጌ አይደለንማ። እኛ ከባለጌ ጋር አውራም እኔ ከባለጌ ጋር አውራም። እኔ ያመጣሁት መረጃ ነው። ከባለጌ ጋር ያላን ፒክቸር አሳያለሁ። ከባለጌ ጋር እኛ አናውራም። ከባለጌ ጋር ባለጌ አንሆንም። እኛ ዊኪፒዲያ ስታመጣ ያላ ፒክቸር እኛ ባለጌ አይደለንማ። እንወጣለን፣ ችግር የለውም። ቀለል እኮ ያለ ነገር ነው። ብዙም አንቆይም፣ እንሄዳለን ከዚህ ቤት። ቀላል ነገር ነው። አዎ እንደዛ ነው። ስለዚህ ራሱ ባመጣው መሰረት ያው ዊኪፒዲያ ላይ መቅደላዊት ማርያም ምንድነው sometimes called ሜሪ መቅደላ ተብላ የምትጠራዋ እሷን አግብቷል ብሎ ያስቀምጣል። እኔ ተስማምቻለሁ እያልኩኝ አይደለም፣ ባይብሉም አይልም። ግን ከዊኪፒዲያ መረጃ ሲያመጣ አንድ ሰው ዊኪፒዲያ እንደ መረጃ ሲያቀርብ እንደዚህ አይነት መረጃ እናመጣለን። እኛ አግብቷል ብለንም አልተናገርንም፣ ምንም ብሏል አልተናገርንም። እኛ ግን መረጃ ያለው ነገር አምጣ። ስለዚህ አሁን ቅድም ምን ሲል ነበረ? ፊልበድኢ ኸለቀ እንግዲህ እሱ እንዳለው ላንብበው ከይቅርታ ጋር መጀመሪያ እሱ እንዳለው አነብና ከትክክለኛው ነግራችኋለሁ። ፊልበድኢ በመጀመሪያም ኸለቀ ላህ አለ። ልብ አድርጉ። ላህ እሱ ባለው መሰረት
ሙንጋድ ሊሆን ነው ማለት ነው የሱ አምላክ እሱ ባለው መሰረት ግን አይልም እንደዚህ የነሱ መጽሐፉ የራሳቸው መጽሐፍ ቅዱስ ያው ተክዊን ይላል እንደምትመለከቱ ይሄ ምንድነው ዘፍጥረት አንድ ነው በመጀመሪያ ሰማይና ኤሎሂም ሰማይና ምድርን ፈጠረ ለሚለው ፊልበዲ خلق الله السماوات والارض ይላል በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ለሚለው በመጀመሪያ አላህ ሰማይና ምድርን ፈጠረ ብሎ ነው አረብኛ ያስቀምጠው ስለዚህ ዝም ብሎ የሚቀጥፈው ነገር ያው በዜሮ ተባስቶ እንደወጣ ያው እንግዲህ አንድ ቀን ምናልባት ሂዳያ ያገኛል ብለን ነው እንደዚህ ከሱ ጋር እንጂ መቼም ቢሆን ከሱ ጋር የማውራት ዓላማውም ኢላማውም የለኝም ያው ሌላ ቦታም ተመልከቱ ከዛ ረአላሁ ምን አለ النور ያው ተመልከቱ ኑር አላህ ማን ነው የሚለው አላህ ያው እዚህ ጋር ብቻ አላህ ያንዳንዱ አላህ ያው ተመልከቱ አላህ እንዴ አላህ እዚህም እንዳለ እኮ አላህ እኮ ነው አላህ ተመልከቱ ይሄ ሁሉ ትቶ የት ነው የሚሄደው ይሄ ሰውዬ ይሄ ሁሉ ማለት ነው ይሄው አላህ እዚህ ጋር ተመልከቱ ገና ዘፍጥረት ቁጥር 17 ድረስ ስንትና ስንት አላህ ነው የቆጠረው ያው እዚህ ጋር አላህ ተመልከቱ ብቻ እያንዳንዱ ያው እዚህ ጋር አላህ ይሄው እና ይሄንን ይመስላል ምህረትዬ 6:12 እንክፈትልኝ እሺ በአረብኛው ነው በአረብኛ ማለት ነው እሺ አረብኛ እሺ አረብኛ ሉቃ 6:12 ምን ልጠቀም ባይብል የሚለው ሙሉንም የሚያለው ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ያው እሺ እስኪ አንብበው وفي تلك الايام خرج الى الجبل እሺ ቀጥል ይብሮ አይቀጥል ችግር የለም እሺ وفي تلك الايام خرج الى الجبل እሺ ليصلي እሺ ልቀጥል ሊሰግድ ማለት ነው ليصلي የሚባለው وقضى الليل كله في الصلاه ለማን ይላል ኢየሱስ ለሊቱ ሙሉ ለአላህ ይሰግድ ነበር እንግዲህ ምን ኢብራሂም ሰላም ነው እኔ ግን ግራ ይገባል ምንድነው ግን ከዚህ ልጅ ጋር የምታወሩት በአላህ አይ እሷን እንዳያረግ ብዬ ኧረ ተው እናንተ በጊዜ አትቀልዱ ስንት ሰው ይጠቀማል ብዬ ነው እዚህ ቦታ ጋር ስንት ሰው የሚጠቀምበትን ሰዓት እኮ ነው የሚገለው እኮ የሆነ እኔ አፉ በለኝና ሐሽሽና ምናምን ነገር ስቦ የሚመጣ ይመስለኝ ዝግም ያለ ነገር ሱብሃንአላህ አነጋገሩ ምናምን አይታችሁት አውቀው ነው መሰለኝ ለማራፈድ ምናምን ነው ለመስበር ምናምን የሚመጣ ሰው ነው ይመስለኛል ባዬ ምናምን ተጠቅሞ የሚመጣ ልጅ ነው ብዙም ከዚህ ጋር በደረቅ ተገቢ ግን አይመስለኝም እንዴ ያስታውቃል እኮ የሆነ ነገር እኮ ነው እንዲ ጦዞ ነው የሚመጣው እኔ አውቃለሁ በደንብ ጦዝዝ ብሎ ነው የሚመጣው ያላግጣል ገብቶ ኦኬ እንትን ኢብራሂም አላህ ይሰማል ሮቤል ምን አልክ ሰላም ነህ እንዴት ነህ የተነሳ አላህ ደህና ነኝ የሬር ቲም ያው ምናልባት ወደፊት እንደ ጉድ አይዲያ ሊሰልም ይችላል ችግር የለውም ግን እኔ ለአንተ ጥያቄ ነበር ኦኬ ጥያቄ እሺ እንትን አንዳንዴ ከመጽሐፍ ቅዱስ ላይ መጠቅሳቸው ጥቅሶች አሉ በተለይ ዮሐንስ ስለ ኢየሱስ የተናገራቸው ነገሮች ምናምን ሰውነቱን የሚያሳዩ ነብይነቱን የሚያሳዩ ጽሁፎችን ትጠቅሳለና ዮሐንስ ስለ ኢየሱስ የተናገራቸው ነገሮች በሙሉ ተቀበላላ እንዴ መጽሐፍ ቅዱስ ላይ እሱ ስለ ኢየሱስ ያወራቸው ነገሮች ዮሐንስ ወንጌል ማን እንደጻፈው ራሱ አይታወቅም እንኳን አይደለም ልቀበለው ይቅርና ኦኬ ስለዚህ ስለ ኢየሱስ እሱ የተናገረው ነገር ልክ ላይሆን ይችላል ማለት ነው አይ ቢብሊካሊ ስንሟገት ማመን አይጠበቅብኝም ካንተ ጋር ስሞግት ቢብሊካሊ የማወራው ነገር እዛ ላይ በተጻፈው ነገር መወያየት ይቻላል ቀላል ነገር ነው ግን ትሩዙን ስናየው ዮሐንስ ወንጌልን ራሱ ማን እንደጻፈው አይታወቅም ኦኬ ስለዚህ ማን እንደጻፈው አይታወቅም ስለ ኢየሱስ ነብይነት የተናገረውም ነገር ውሸት ሊሆን ይችላል ማለት ነው በአጠቃላይ ነው እውነት የሚያወራው ነገር ራሱ ያረጋገው ምን መሰለ ማረጋገጫ ሮቤልዬ ቁርአን መጥቶ ነግሮኛል
ቁርአን መጥቶ የነገረኝ ነገር ስላለ ኢየሱስ አታኒ الكتاب وجعلني نبيا ነብይም አድርጎ ልኮኛል ብሏል። ስለዚህ ነብይነቱን ከዚህ ይቀበላለሁ። ያቷል ክሮስ ቼክ ስናደርገው ክሮስ ቼክ የተደረገው ነገር ትክክል ይመጣል። ኢየሱስ ሰው ነው? አዎ ሰው ነው። ከድንግልና ተወልዷል? አዎ ከድንግልና ተወልዷል። ስለዚህ እነዚህ ነገሮች ማን እንደጻፈው ባናቀ እንኳን እነዚህ ነገሮች ከማየት አንፃር አዎ እንቀበላቸዋለን። ዮሐንስ 1:1 ላይ ያው ብትመለከት ከዮሐንስ ዘ7 አይስ የሚባሉ አሉ አይደል? ለምሳሌ አሁን ላሳየሽ አንዲ 7 ለምሳሌ እነዚህ ሰባቱ እኔዎች ያላችሁ አንዱም ወንጌል ላይ ዞር ብላ ታገኛችሁ። አንድ ወንጌል ላይ ለምሳሌ አሁን እነዚህን ተመልከት። ደግሞ ኢየሱስ እኔ አንድ ቦታ አታገኝም። መልካም እረኛ እኔ ነኝ ያለበት አንድ ቦታ አታገኝም። ኢየሱስም ትንሳኤና ህይወት እኔ ነኝ ያለበት አንድ ቦታ አታገኝም። ኢየሱስም እኔ መንገድና ህይወትም ነኝ ያለውን አንድ ቦታ አታገኝም። እውነተኛ የወይን ግንድ ነኝ ያለበትን አንድ ቦታ አታገኝም። ይሄ የዮሐንስ ወንጌል ላይ ብቻ የተገኘ ነገር ነው። አሁን እንደዚህ አይነት ነገሮች ቴክስቹዋል ክሪቲሲዝም ላይ ስንገባ ጭራሽ በቃ ሌላ ቲዮሪ ነው እሱ ይዞ የመጣው የዮሐንስ ወንጌል። ስለዚህ ይጋጫላ ሲፈጥር ግድብ አድርጎ ነው የፈጠረላት። አላህ ሁሉን ሰሚ ሲሆን አዳም ሁሉን ሰሚ አይደለም። አላህ ሁሉን ተመልካች ሲሆን አዳም ደግሞ ሁሉን ተመልካች አይደለም። ነገር ግን ይሰማል፣ ይመለከታል። እነዚህ አላህ ባህሪያቶች ናቸው። ስለዚህ خلقالله آدم على صورته ሲባል ባህሪን አመልካች እንጂ ሸክልን አመልካች በፍጹም አይደለም የሚል ይሆናል። እንግዲህ የመጀመሪያው ፖይንት ይሄ ነው። የሚጨመር ነገር ካለ ወንድሞች መቀጠል ትችላላችሁ። አፎን ግን ያው ለማስታወስ ያህል ምንም የተለየ ነገር አላነሳም። ኦኬ ኢቨን ሙስሊሙ ከሱም አፍ ለምዶታል፣ ከጥያቄውም ለምዶታል። ጥያቄውም ብቻ ሳይሆን መልሱንም አፍዞታል ብዬ አስባለሁ። በጣም ገለባ የሆኑ ክሶችን ያነሳውና ኢቨን አሁን አይሰለቸውም። ብቻ ነው አሁን ይቅርብኝ። መጨመር ሰው ካለ ይጨምር። ጀዛከላህ ወንድም ሳላ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ግን ይቅርታ እንዴ ማን እንደሚያወራ ምናምን አይታየኝም። እሺ እና ምናልባት ኡስታዞች ከገባችሁ ይቅርታ አድርጉልኝ። ጥቁር ነው የሚታየኝ። እኔ ቀጥሉ። እኔ አቡሩ ማይሳ ነኝ። አንተንማ አውቄያለሁ በድምጽ። ኸይር እሺ፣ ሁላችሁም ሰላም ብያለሁ። ያ ጀማዓ ያው የተነሳ ሐሳብ ነበርና እዛ ላይ መስጠት ከተቻለ ምናልባት የቀደምኩት ሰው ከሌለ እድሉን ከሰጣችሁኝ ያወራለሁ። ኸይር እሺ፣ የተነሳው ሐሳብ ምንድነው? ኢነላህ ኸለቀ አደም ዐላ ሱረቲሂ የሚለው ሐሳብ ላይ አላህ አደምን በሱራው ላይ ፈጠረው የሚለው ሐሳብ ላይ ተንተርሰው እዛ ባይብል ላይ ያለውን አምላክ የሰው ልጅ በባህሪው ፈጠረ የሚለው አመለካከት እስላማዊ ለማድረግ የሚጋጋጡበት የሆነ አንድ ነጥብ ነው ማለት ነው። ይሄንን ነጥብ እንግዲህ ሰፋ አድርገን ስንመለከተው ሐቂቃ እነሱ የሚፈልጉት ሹብሃ ባዶ ራቁቱን ነው የሚቀረው። ለዚህም ደግሞ ብዙ ማሳያዎችን መጥቀስ ይቻላል። እንደ ምሳሌ ያህል አላህ Subhanahu Wa Ta'ala ምንም አምሳያ እንደሌለው ቀድሞ ወንድማችን ጠቅሶታል። ليس كمثله شيء وهو السميع البصير እሱን የሚመስል አንድም የለም እርሱም ሁሉን ሰሚና ሁሉን አዋቂ ነው በማለት አላህ እርሱን የሚመስል እንደሌለ ይገልጻል። ታዲያ ሐዲሱ ላይ እውነት አላህን Subhanahu Wa Ta'ala አደም ስለሚመስል ነው ወይ ነብዩ ሰለላሁ ዐለይሂ ወሰለም በዚያ መልኩ የገለጹት ብለን ስንል ብዙ ማሳያዎችን ማየት ይቻላል። ከቋንቋ አንፃር እንመልከተው። ከቋንቋ አንፃር እንግዲህ ሐዲሱ ላይ እየተገለጸ ያለው ኢነላህ ኸለቀ አደመ ዐላ ሱረቲሂ ይላል። ሀ ላይ ضمير አለ። ضمير ማለት ተውላጠ ስም። ተውላጠ ስሙ በአረብኛ የቋንቋ ህግ መሰረት የሚመለሰው ቅርብ ወዳለው ስም። ቅርብ ያለው ስም ደግሞ አደም። ነብዩ አለይሂ ሰላቱ ወሰለም ከዕለታት አንድ ቀን መንገድን እየተጓዙ ሳሉ በመንገድ ላይ አንድ ሰው ባሪያውን ሲመታ ይመለከታል። ያንን ባሪያ ሲመታ ይመለከቱና ስም ደግሞ አደም። አቡቲ አፍዋን ሚውት አድርገ
ضمير የሚመለሰው ወደ አደም ነው እንዴት ይመለሳል ብለን ካልን ቅርብ ያለው ስም አደም ስለሆነ ማለት ነው ምን ይላል ان الله خلق ادم على صورته الله አደምን በሱራው ላይ ነው የፈጠረው በምን አይነት ሱራ ላይ አሁን የተመታው ሰውዬ ባለበት በሆነ ሱራ ላይ ነው ብለው ዑለማዎች የፈቷሉ እንደ አረብኛው ቋንቋ የአጠቃቀም ከሄድን በዚህ እንኳን መጣል እንችላለን አንደኛው ይሄ ነው ضمير የሚመለሰው ወደ ማን ነው ወደ አደም ነው ሁለተኛው ደግሞ ወደዚያ ወደ ተመታው ልጅ ነው ብለው የሚያሉ ዑለማዎች አሉ ወደ ተመታው ልጅ እንዴት ነው የሚመለሰው ስንል ምክንያት የተናገሩበት ምክንያት ልጁ ስለሆነ ልጁን በጥፊ ሲመታው اذا قاتل احدكم كنانت ማከል አንዳችሁ ሲጋደል فليتقي الوجه ፊትን ይጠንቀቅ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ فإن الله خلق آدم على صورته الله እኮ አደምን በሱ አምሳያ ላይ ነው የፈጠረው ወይንም በሱ ሱራ ላይ ነው የፈጠረው ብለው ነብዩ ሰለላሁ ዐለይሂ ወሰለም መናገራቸው ነው ብለው የሚሉ ዑለማዎች አሉ ግን ወደ አላህ ነው የሚመለሰው የሚለውን አብዛኞቹ ዑለማዎች ይመርጣሉ ታዲያ ወደ አላህ ሲመለስ አላህ Subhanahu Wa Ta'ala ባህሪ ላይ ነው የተፈጠረው ማለት ነው ወይ ብለን ስንጠይቅ አይደለም ምንን ለማስረዳት ነው ታዲያ እዚህ ጋር የተቀመጠው ብለን ስንል ባህሪ ነው ያ ባህሪ ምንድነው ብለን ስንል አላህ Subhanahu Wa Ta'ala እርሱን የሚመስል አንድም የለም ይሄንንም በሱረቱ ሹራ ላይ አላህ Subhanahu Wa Ta'ala ነግሮናል ምን ብሎ ስንል ليس كمثله شيء شيء የሚለው ነኪራ ነው እዚህ ጋር ምንም ነገር እርሱን የሚመስል አንድም የለም ይላል አላህ Subhanahu Wa Ta'ala እየዘጋ ነው ከዚያ አስከትሎ ምን አለ وهو السميع البصير እሱ ሁሉን ሰሚና ሁሉን ተመልካች ነው አለ የእርሱ መስማትና መመልከት የሌላውን መስማትና መመልከት እንደማይመስል አላህ Subhanahu Wa Ta'ala አጸደቀልን ምን አለን አጸደቀልን ምን ብሎ ليس كمثله شيء وهو السميع البصير እሱም ሰሚና ተመልካች ነው ብሎ ማለት ነው ያ አላህ Subhanahu Wa Ta'ala መስማትና መመልከት እዚህ ጋር ተጠቅሷል ማለት ነው በሌላ ቦታ ላይ ስትመለከቱ ደግሞ ስለ ሰው ልጅ አፈጣጠር አላህ Subhanahu Wa Ta'ala ሲናገር ምን አለ إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا የሰው ልጅ አላህ Subhanahu Wa Ta'ala ከፍትወት ጠብታ እንደፈጠረው ከተናገረ በኋላ ሰሚና ተመልካችም አደረግነው አለ አላህ Subhanahu Wa Ta'ala ተመልከቱ ምንና ምን አደረግነው ሰሚና ተመልካች አደረግነው አላህ Subhanahu Wa Ta'ala ሰሚና ተመልካች ነው ነገር ግን የአላህ Subhanahu Wa Ta'ala መስማትና መመልከት የሌላው መስማትና መመልከት ማለት አይደለም ምን ማለት ነው አጭሩ አላህ Subhanahu Wa Ta'ala ፈጣሪ ነው የእርሱ መስማትና መመልከት የፈጣሪነቱ ባህሪ ነው ለአላህ Subhanahu Wa Ta'ala መስማትና መመልከት ርቀት አይወስነው አላህ ለማየት ብርሃን አያስፈልገው ለመስማት ድምጽ አያስፈልገው እርሱ አላህ እርሱን የሚመስል አንድም ቢጤና አምሳያ የለም ታዲያ የሰውንም ልጅ አላህ Subhanahu Wa Ta'ala ሰሚና ምን አድርጎታል ተመልካች አድርጎታል ነገር ግን የሰው ልጅ በምን ይለያል ካለን የሰው ልጅ ለማየት ርቀት ይገደበዋል ብርሃን ይፈልጋል ለመስማት ድምጽ ይፈልጋል የድምጽ ወስነነት ይይዛል ተግባባን አይደለም ታዲያ አላህ Subhanahu Wa Ta'ala ሰሚና ተመልካች አድርጎ እሱን መፍጠሩን ነው እየገለጸ ያለው እንጂ በእርሱ ሸክል ላይ ፈጥሮታል ማለትን አይደለም የሚያስይዘው ሌላ ዒባራ ልጠቀም ብዙ ጊዜ ደጋግመዋለሁ ለምሳሌ ስትበር የምንመለከታት የሆነች እርግብ ኦሬዲ ክንፍ አላት ብለን እንገልጻለን ምትበረው በክንፏ ነው ብለን እንገልጻለን የአላህ መልእክተኛ አለይሂ ሰላቱ ወሰለም በሐዲስ ላይ ሲናገሩ ምን አሉ ጅብሪል አለይሂ ሰላም 600 ክንፍ እንዳለው ይናገራሉ 600 ክንፍ አንዱ ክንፉ ይሄ አድማስን ሸፍኖ አድማስን እንደሚሸፍን ከሰማይ እስከ ምድር ድረስ ቢዘረጋው እንደሚሞላ የተናገሩበት ሐዲስ አለ እንደ ምሳሌ የሉጥን ህዝቦች ጅብሪል ሲያጠፋቸው ከስር ዝቆ ነው አንስቶ ሰማይ አዱንያ ድረስ አቀርቧቸው የነዚያ ሰዎች አህዮችና ዶሮዎችን ድምጽ የሰማይ ሰው ነዋሪዎች እስኪሰሙ ድረስ ነው ያቀረባቸው ወደ ሰማይ ማለት ነው ተመልከቱ በአንዱ ክንፉ ማለት ነው ታዲያ ምን ለማለት ፈልጌ ነው ጅብሪል አለይሂ ሰላም ክንፍ አለው ብለን ስንል እዚህ ጋር የገለጽናት የሆነችዋ እቺ እርግብ የምትባለዋ ክንፍ አላት ማለት ለጅብሪልም ክንፍ አለው ማለት ሁለቱ አካላቶች ተመሳሳይ ናቸው ማለትን ያስይዛል አያስይዝም ተመሳሳይ ናቸው ማለትን አያስይዝም ታዲያ በፍጡርና በፍጡር መካከል ይሄን ያህል ጋፕ የፈጠረ እንደሆነ እንዴት ነው በፈጣሪና በፍጡር መካከል እኩል ልናደርግ የምንችለው ሙስተሂል ነው ማለት ነው አበዛውባችሁ አፍዋን ቀጥሉ
ኸይር አቡ ረመሳ አሷመድ የሚለውን ሂዱበት። ኦኬ አላችሁ ትሄዱበታላችሁ ወይስ እንሂድበት? ካላችሁ ሂዱ። እንትኑ ላይ የተወሰነ ደግሞ ክርስትናዊ እይታዎችን ብንመለከት ጥሩ ነበር ኢንሻአላህ። አዎ ክርስትናው ላይ መመልከቱም ትልቅ ነገር ነው። ግን እዚህ ኢነላህ ማን ነው አሰመድ የሚለው ቃል ላይ ትልቅ ነገር አንድ ትልቅ ፖይንት አይተናልና ያየሁት ፖይንት ምንድነው? ያጀማ አዎ አላህ አይበላም አይጠጣም። አዎ አላህ አንጀት ትንሹ አንጀትም ትልቁ አንጀትም የለውም። አዎ አላህ ካካ ተሸክሞ የሚሄድ አይደለም። አዎ የኛ አምላክ ለማንም ብሎ ራሱን ክብሩን አዋርዶ በዚህ ልክ ካካ ብሎ ሽንት ቤት የሚሄድ አይደለም። ይሄ በቃ ይሄ ምን ያክል የአምላክን እንትን ውርደት ውስጥ መክተት ነው። ትልቅ በቃ ችግር ነውና ስለዚህ ይሄ የመጀመሪያው ነገር ነው። ሁለተኛ ሐዲሱ በራሱ ሐዲሱ ضعيف ራሱ አሰመድ ተብሎ የመጣው ላ ጀውፈሉ الذي لا جوف له የሚለው ቃል በራሱ እንትን የለውም። እሺ ይሁን ችግር የለም። ላ ጀውፈ ለሁ ማለት الذي لا ياكل ማለት ነው፣ የማይመገብ ማለት ነው። አላህ Subhanahu Wa Ta'ala በሱረቱል አንዓም ላይ ሲናገር የሚመግብ እንጂ የሚመገብ አይደለም ብሎ ተናግሯል። وهو يطعم ولا يطعم እሱ የሚመግብ እንጂ የሚመገብ አይደለም። ስለዚህ የኛ አምላክ እንደ ሰዎች አይደለም። የኛ አምላክ ፍጡር አይደለም። የኛ አምላክ ፈጣሪ እንጂ ባህሪውም ምንም አይነት የፍጡርነት ባህሪ የለበትም። አላህ ለዛ መጀመሪያም ሲናገር من غير تمثيل ولا تكييف እንዴት ሳንል ሳናመሳሰል ነው አላህን ባህሪውን የምንቀበለው። ስለዚህ الذي لا جوف له ተብሎ የተቀመጠው ነገር ያ የማይበላ የማይጠጣ ቢሆንም ችግር የለውም። አዎ የኛ አምላክ አይበላም አይጠጣም። ድፍን የሚል ቃል ግን የለም። ያ ጀማ ድፍን የሚባል ቃል ቁርአን ማን ነው እዛ ቦታው ላይ ሄዶ ራሱ አያሳየንም። ቦታው ላይ ራሱ አያሳየንም። የለም ያለው ነገር ምንድነው? الذي لا جوف له ያ ጀውፍ የሌለው በቃ ጀውፍ ማለት ምግብ ይሄ ልክ እንደ ሰዎች የሚመገብበት የሆነ ልክ እንደነሱ አምላካችን ብለው እንደሚያወሩለት አንጀት ትልቁ አንጀት ተሸክሞ እንደሚሄደው ማለት ነው። ያ እነሱ ትልቁ አንጀት እንደሚያመልኩት እኛንም ሊያስመልኩን ነው። አይሰራም። እንደዚህ አይነት ነገር አይሰራም። ንግግሩም ضعيف ነው። ይቅርታ አድርጉልንና ተግባባ። ስለዚህ ያን ለማለት ነው። መጨመር ካለ ጨምሩ። ወይ አቡኪ እስቲ ድፍን ነው በሚለው ሎጂክ እንሂድና አንዳንዴ ቃላቶች ዝም ብለው ቃላቶች ስለተነሱ ትልቅ ነገር ይመስላል። እስቲ አሁን ድፍን ነው አሁን ኢብራሂምን እንርፈነው እስቲ ፊት ለፊት እንደዚህ እንደምትመለከቱት አበሽ ያለው ሰውነት ቀዳዳ በሙሉ ኢብራሂም ተደፈነ። እሺ ምንድነው ጥያቄ? እሺ ድፍን ነው ከተባለ ምን ማለት ነው? እኮ አንዳንዴ የሆነ የአእምሮ ቢስ ጥያቄ በጣም ምንድነው በጣም የወረደ ጥያቄ ነው። አሰመድ የሚለው አረብኛ ቃል አይ አሰመድ የሚለውን በዚህ ደረጃ የተረዱታሉ። ጥሩ እሺ የተረዱታሉ። ضعيفነቱን እንተዋለን። አሰመድ ማለት الذي لا جوف له ነው። እሺ الذي لا جوف له ማለት ልክ እነሱ እንደተረዱት ችግር የለው። ድፍን ማለት ነው። እሺ ድፍን ማለት ምን ማለት ነው? እዚህ ጋር እኮ ነው አንዳንዴ የወረደ ጥያቄ ነው። ድፍን ራሱ ምን ማለት ነው? እሺ ዱልዱም ማለት ነው ወይ ደግሞ ድክመትን የሚያሳይ ነው ወይስ ምንን የሚያሳይ ነው ካልን ከምንም ነገር ጋር የሚያገናኘው ነገር የለም። ማወቅ መረራት ያለብን ነገር ያን ነው። እዛ ጋር ግን እየተፈለገበት ያለው ዑለማዎች በዛ ደረጃ ያስቀመጡት ዑለማዎች حتى አثሩ ላይ ضعيف የሆነበት ከሲልሲላው ሲመጣ ሐዲሱ ወይ ደግሞ ተፍሲሩ ሲመጣ ضعيف አለበት ليس من القول الانبياء ነገር ግን ኢብኑ አባስ ረዲየላሁ ዐንሁ ንግግር ነው ተብሏል። አثሩ ደግሞ ኢብኑ አባስ በኩል የመጣው አثር منقطع የሆነ አثር ነው፣ ችግር ያለበት አثር ነው። ያን ዑለማዎች አስቀምጧል። ይሄንን እንትን ልበል ብዬ ነው ብሮ በጣም ይገርመኛል አንዳንዴ ሲነሳ ማለት ነው። እና መጨረሻ ላይ የተናገረው በጣም ምርጥ ሐዲስ አለ። ይሄን ሐዲሱ ላይ አዳምጡ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? አላህ Subhanahu Wa Ta'ala ወንጀል ማሰሩ ቢሆን ኖሮ ከዚህ ምድር አላህ ያጠፋችሁ ነበር። ከዛ በኋላ ወንጀል ሰርተው አላህን ይቅርታ በሚጠይቁ ህዝቦች እናንተን ይተካቸዋል ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ጤነኛው ሰው እንዴት አድርጎ ነው ይሄን ኢንተርፕሬት የሚያደርገው?
ስለዚህ አላህ Subhanahu Wa Ta'ala ወንጀል ስሩ እያለን ነው። ማሻአላህ ለነዚህ ሰዎች መጀመሪያ መልስ ከመለሳችን በፊት መጀመሪያ አእምሮአችሁን አዝደታችሁ ተስተካክላችሁ ነው የምንላቸው። ምክንያቱም እዚህ ጋር እየተፈለገበት እየተናገረ ያለው ሐዲሱ ግልጽ ሆኖ ሳል ከናንተ አላህ Subhanahu Wa Ta'ala መመለሳችሁን ይወዳል ወይ ደግሞ ተውበት ማድረጋችሁን ይወዳል። ተውበት ስለማድረጋችንና የሰው ልጅ ደግሞ በአፈጣጠሩ ተቋረጠ ኢብሮ አይ ቲንክ ኔትወርክ አስቸጋሪ ነው። ኔጋ ቀጥሉ። እሺ አብሽረሽ ኢንሻአላህ። ወንድሞች የምትጨምሩት ነገር ካለ ጨምሩ። ሰላም ማሂር ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሂሩ ቀጥል። ታያለው ወይስ ራሴ ላስተዋውቅ? ኧረ ቆይ ላስተዋውቅ። እሺ እንደዚህ አድርጌ ላስተዋውቅ። ጀዛከላ ያው ማንነቱን ያሳየው ምናውቀው ማንነቱን ግን ሪያክት ላርግና አንዴ ሰውየው ላይ በጣም ያጀበኝ ፓርት ምንድነው መሰላችሁ? ኢብራሂም በአባቱ ስም ሲጠራው አይ መጥቼ ነብያችሁን እሳደባለሁ አለ። አባቱን ያፍርበታል ይሁን ምን ይሁን ወላሁ አለም እኔ አላውቅም። ግን ሰው በአባቱ ስም ለጥራ ሲባል አይ ነብይህን እሰድባለሁ ማለት ይሄ ማለት ኢንቴንሽናቸው እነዚህ አካላት ወይም ደግሞ የክርስትና ቅብተ እምነት ላይ እንሰራለን የሚሉ አንዳንድ ግለሰቦች ኢንቴንሽናቸው መሳደብ ነው። ጀስት በቃ በተገኘው አጋጣሚ መሳደብ የሆነ አጋጣሚ ሲገኝ መሳደብ ነው እንጂ ውይይት እንዳልሆነ ነው የሚያሳየው። በቃ በጣም ግልጽ ነገር ነው። በጣም ግልጽ ነገርና ሰው እንዴት በአባቱ ያፍራል? ሰው እንዴት በአባቱ ያፍራል? ያ ነገር ተገቢ አይደለም። ሌላኛው ደግሞ አቡሩ ሚሳ ያነሳውልን ፖይንት አለና ባይብል ላይ እግዚአብሔር ሲናገር ወይም ደግሞ ስለ እግዚአብሔር እና ስለ ሰው ልጅ ሲናገር የሰው ልጅ በእግዚአብሔር አምሳል እንደተፈጠረ ይነገራል። እሱም ፖይንት አንዴ እንትን ልበልና ትቀጥላላችሁ። ኦሪት ዘፍጥረት ላይ ምን ብሎ ያስቀምጣል መሰላችሁ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ እግዚአብሔርም አለ ይላል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎች፣ እንስሳት፣ ምድር ሁሉ፣ በምድር ላይ የሚንቀሳቀሱትም ሁሉ ይገዙ። እግዚአብሔርም ሰውን በመልኩ ፈጠረ ይላል። አሁን ላይ መልክ ማለት ልክ የሰው ልጅ አፍንጫና አፍ እንዳለው እግዚአብሔር አፍንጫና አፍ አለው ማለት ነው ወይ የሚል ጥያቄ እናነሳለን። እንግዲህ የእነሱ አረዳድ በዚህ ልክ እንትን ያለ ከሆነ ይህንንስ እንዴት ተረድተውት ነው የመጡት? ወይስ ደግሞ እስልምናን ጀስት ለማጥላላት ስለመጡ የወሰዱት ኢንተርፕሪቴሽን ነው የሚለውን ነገር ማየት ይኖርብናል። አሁን እግዚአብሔር ሰውን በመልኩ ፈጠረ። ኦኬ፣ ሰው በእግዚአብሔር መልክ ከተፈጠረ እግዚአብሔር አፍንጫ አለው፣ አፍ አለው። የሰው ልጅ ያለው ፕራይቬት ፓርት እግዚአብሔር አለው ሊባል ነው እንግዲህ። ይሄ ደግሞ ማያስኬድ ነገር ነው ማለት እግዚአብሔር እንደዚህ አይነት ፕራይቬት ፓርቶች አሉት ብለን ልንገልጸው አልችልም። ሌላ ቦታ ላይ ደግሞ ሲያስቀምጥ ለምሳሌ አንደኛ ቆሮንቶስ ላይ የሚያስቀምጠው ነገር አለ። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የእግዚአብሔር መልክ ነው የሚለው። እንግሊዝኛውን ተመልከቱት፣ ኢሜጅ ይለዋል ወይም ደግሞ ኢኮን ይለዋል። ግሪክኛውንም ተመልከቱት። አሁን ወንድ የእግዚአብሔር መልክ ስለሆነ ራሱን አይከናነብ ከተባለ ምን ራሱ የእግዚአብሔርን ራስ ስለሚመስል አይከናነብ የተባለው ማለት አሶሺየት የተደረገው ወንድ የእግዚአብሔር መልክና ክብር ነው። ስለዚህ ራሱን አይከናነብ። ያ ማለት የወንድ ልጅ ራስና የእግዚአብሔር ራስ አንድ አይነት ነው ማለት ነው። ወንድ ልጅ ያለው ጭንቅላትና እግዚአብሔር ያለው ጭንቅላት አንድ አይነት ማለት ነው። አንድ አይነት ነው ማለት ነው ነው ብለን እናልፋቸዋለን። የሚያስኬዱ ነገሮችን ደግሞ ያስኬዳሉ ብለን እናልፋቸዋለን እንጂ ግግም ብለን የሆነ ጸብ ለመፍጠር አንመጣም። ሰው ቁርአን ላይም አላህ ሱብሓነሁ ወተዓላ ሲያስቀምጥ በቃ ማን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስቀምጡ በጣም ግልጽ ነገር ነው። አላህ አደምን በመልኩ ፈጠረው ከተባለ ምን ማለት ነው? መልክ የሚለው ነገር ወይም ሱወር የሚለው ነገር ሲፋ ማለት ነው። በባህሪው ፈጠረው። ቀደም ኡስታዝ በደንብ አብራርቶታል አቡሩ መይሳ። አላህ ሰሚና ተመልካች ነው። ሰውም ልጅ ስንፈጠር ሰሚና ተመልካች ነን። ግን የኛ መስማትና መመልከት ልክ እንደ አላህ መስማትና መመልከት አይደለም። ልክ ባይብል ላይ ሲሚላር እንደተቀመጠልን ማለት ነውና ይሄን መረዳት ያስፈልጋል። ሌላኛው ደግሞ ስለ እንትን ያነሳልን ፖይንት አለ። አላህ ማለት ወይም ሰመድ የሚለው ነገር ድፍን ነው የሚል ትርጉም አነሳ። ኦኬ፣ ድፍን የሚለውን ሲያብራራ ራሱ ምን አለ? ሰምታችሁስ ከነበር ማለት ነው። ወደ ውስጥምና ወደ ውስጥ ያስገባው ወደ ጭማ ያስወጣ አለ ማለት አላህ አይበላ አይጠጣ ምን አስገብቶ ምን እንዲያስወጣ ኤክስፔክት አድርጎ ነው። አንድ አካል ወደ ውስጡ ምንም አላስገባም፣ ከዛ ደግሞ ከውስጡ ምንም አላወጣም፣ ስለዚህ አምላክ አይደለም ይባላል።
ሱብሃንአላህ ገና ለገና የሆነ የሚበላና የሚጠጣ አካል ከዛ ወደ ውስጥ ያስገባውን ነገር የሚያስወጣ አካል እዛ ጋር ተመለከና እኛም እንደዛ ነገር ማምለክ የለብንም የሆነ አካል ወረደና አብረን ወረድ የለብንም ከዚህ አንፃር ይውት ለማለት ነው ጀዛኩሙላሁ ኸይር ቀጥሉ ይሰማል ድምጽ እሺ የተወሰነ ነገር ልናገር የተነሱ ነገራቶች አሉ ሱረቱል ፋቲሃን አስመልክቶ ያነሳው አለ እንደዚህም ሱረቱል አዕራፍ ላይ ያነሳው አለ አራት ጥቅሶችን የጠቀሰው አራቶቹም ጥቅሶች ሱረቱል አዕራፍ ላይ እንደዚህም ሱረቱል ፋቲሃ ላይ እንደዚህም ደግሞ ሱረቱል ኢኽላስን አነሳ እነዚህ ሶስት ጥቅሶች አነሳ ሌላ ደግሞ ምንድነው የተፍሲር አመጣ ከነዚህ ውጪ ምንም አይነት ማስረጃ ሲያቀርብ አላየነውም ያንንም በትክክል ማቅረብ አልቻለም እጁ እየተንቀጠቀጠ ነበር ወደ ወዲስ ያደርገው ነበር የሆነ ነገር ሊናገር ሲል በቃ ቶሎ ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳደብ ላይ አላህ ሱብሃነሁ ወተዓላ መሳደብ ላይ ነው እንጂ የሚሮጠው የውይይት ስነ ስርዓት የሚባለው ነገር እስከዛሬ ድረስ እንግዲህ ሳውቀው 5 አመት ምናምን ሆነው ቴሌግራም ጀምሬ ነው የማውቀው ከዚህ በፊት ብዙ ጊዜ ተወያይቻለሁ ግን ዝም ብሎ የተለያየ ነገር ነው የሚያወራው በጣም በሚያሳዝን ሁኔታ የሆነ ቢያንስ እንኳን የመረጃ አቀራረብ እንኳን መማር ነበረበትኝ አልሙሂም ያነሳቸውን ነገራቶች ስንመለከት የሱረቱል ፋቲሃን አስመልክቶ አላህ Subhanahu Wa Ta'ala አንዱ አላህ ወደ አንዱ አላህ እየጸለየ ነው ምናምን እያለ እየተናገረ ነበር እዛ ላይ የሚያወራ አምላካችን አላህ Subhanahu Wa Ta'ala ነው ሙሉ በሙሉ የቁርአን ተናገረ አላህ Subhanahu Wa Ta'ala ነው ነገር ግን ሱረቱል ፋቲሃ ላይ ያወራ ያለው መጨረሻ ላይ አንተን ብቻ እንገዛለን አንተን ብቻ እርዳታ እንጠይቃለን እያለ ያለው ለኛ ነው መጨረሻ ላይ በሉ እያለ ይናገራል ግልጽ ነው በሉ የሚለውን ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም ሐዲስ ላይ በግልጽ አስቀምጠውታል ሱረቱል ፋቲሃን ከቀረም በኋላ ያንን ነገር እንድንል አላህ Subhanahu Wa Ta'ala ያንን ነገር እንደሚመልስልን በግልጽ አስቀምጠዋሉ ማለት ነው የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲስ ይብራራን ቁርአን ስለዚህ ይሄን ነው የመጀመሪያው መልስ ሁለተኛው ደግሞ ሱረቱል አዕራፍ ላይ ያነሳው ሰው ብዙዎችን ለገሃነም ፈጠርን ይላል ቁርአን እንግዲህ አንድ ሰው አላህና እግዚአብሔር የሚል ርዕስ ተነስቶ እንዴት ነው ተነስቶ እንደገና እንትን በጣም ኮሎ የሚያሳዝነው ተነስቶ እንደገና ምንድነው ሄደው ሰዎችን ለገሃነም ፈጠርና ምን አገናኛው አሁን ይሄ ምንም የሚገናኝ ነገር አልነበረም ነገር ግን ካገናኙና እንደት ከተነሳ እንደው ሁሌ ነው የሚያነሳት ይችኑ በቃ ከዚህ ውጭ ያነበበ አይመስለኝም ሳስበው ምክንያቱም ከዚህ ያንን ራሱ ስንት ጊዜ ነው የተመለሰለት ስንት ጊዜ ነው ያወራበት ራሱ ማለት ነውና ጥቅሱን አስመልክቶ ስንመለከተው ጥቅሱ የሚያወራው ብዙዎችን ነው የሚለው ብዙዎችን ሲባል ብዙም ከሃዲ ነው አሁን ዓለም ላይ ከሙስሊሙና ከካሃዲው ማን ነው ብዛት ያለው ሲባል ካሃዲው ነው ብዛቱ ፕሮቴስታንቶቹ በፕሮቴስታንቶቹ አሉ ክርስቲያኖቹ በአጠቃላይ ያሉ እንደገና ኤቲስቶች አሉ ሌሎችም ከሙስሊምና ውጭ ያሉ ተከታዮች ብዙ ስለሆኑ ብዙዎችን ገሃነም ፈጠረናል ምክንያቱም እነሱ ቀልብ አላቸው እንትን አይሉም በጣም ነው የሚያሳዝነው ወረበል ካባ በጣም ነው የሚያሳዝነው በጣም ማለት ነውና አላህ ቀኑ መንገድ ይምራችሁ ይሄን ነው የምንለው አላህ ይፈዝክ አካውንት ጻፋ እዚህ